በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎችን ሊያደርሰን ኪዳነ ማርያም ብርሃኔ እዚህ ስቱዲዮ እየጠበቀን ይገኛል። ኪዳነ ማርያም ወደ መረጃዎች ማለት ይችላል። አመሰግናለሁ ሸማ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። የኢትዮጵያ ፕሪሚየር ሊግን አስቀድማለሁ። የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ጨዋታዎች ዛሬ መካሄድ ይጀምራሉ። የዋንጫ አሸናፊ በተለየበትና ሊጠናቀቅ የሁለት መርሃ ግብሮች ጨዋታዎች በቀሩት ሊግ ዛሬ የሸገር ደርቢ ጨዋታ ይካሄዳል። በአዳማ በሚካሄደው የአዲስ አበባ ክለቦች የደርቢ ጨዋታ ኢትዮጵያ ቡና ሁለተኛ ደረጃን ይዞ ለመጨረስ ይህንን ጨዋታ ማሸነፍ በቂው ነው። ካለፉት 3 ጨዋታዎች 2 ነጥብ ብቻ ያገኙ ቡና በደርቢው ጨዋታ ድል ከቀነው ወደ ማሸነፍ የሚመለስበት ይሆናል። በሌላ በኩል በ45 ነጥብ 7ኛ ደረጃ ላይ ያለው ቅዱስ ጊዮርጊስ ደረጃውን እስከ 4ኛ ይዞ ለማጠናቀቅ ያለውን እድል ለመጠቀም ከዛሬው ጨዋታ ሙሉ ነጥብ ማግኘት ይፈልጋል። ጨዋታው 9 ሰዓት ሲል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይጀምራል። ምሽት 12 ሰዓት ላይ የሚጀምረው ጨዋታ ደግሞ ቀድሞ የዋንጫው ባለቤት መሆኑን ያረጋገጠው ኢትዮጵያ መድን ከሀዲያ ሆሳዕና ይጫወታል። መድን ለመጀመሪያ ጊዜ ሻምፒዮን በሆነበት ዓመት ያገኘውን 67 ነጥብ ወደ 70 ለማድረስም ይጫወታል። ሀዲያ ሆሳዕና አሁን ላይ 5ኛ ደረጃ ላይ ይገኛል። ከዛሬው ጨዋታ ሙሉ ነጥብ ካሳካም እስከ 3ኛ ደረጃ ይዞ ለመጨረስ እድል ያመቻቻል። ስፖርቱን ለማሳደግ ከባለድርሻ አካላት ጋር በቅንጅት መስራት እንደሚገባ የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመ ዋለ አሳሰቡ። በደሴ ከተማ አስተናጋጅነት በተካሄደው በ9ኛው መላ አማራ ጨዋታዎች ደብረ ማርቆስ ከተማን ወክለው ለተሳተፉ ስፖርተኞች የምስጋናና የእውቅና መርሃ ግብር ተካሂዷል። መልሰው ቸርነት በ9ኛው የመላ አማራ ጨዋታዎች ተሳታፊ የነበሩ ስፖርተኞችን ለማበረታታት በተዘጋጀው መርሃ ግብር ላይ የተገኙት የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመ ዋለ በውስብስብ ችግሮች ውስጥ አልፈው በውድድሩ ለተሳተፉና ውጤት ላስመዘገቡ ስፖርተኞች ምስጋናቸውን አቅርበዋል። አትሌቲክስና ቲኳንዶ በዚህ ውስጥ 2 ወርቅ 3 ብር እና 2 ነሐስ 1 ዲፕሎማ ማሳካት ማለት ምን ያህል የጀግንነት ታሪክ ማስመዝገብ ስለሆነ ለነዚህም ታላቅ ክብር አለን። የ10ኛው ክልላዊ የስፖርታዊ ውድድር አዘጋጆች ሆነናል። ይሄ 3ኛ ዕድላችን ስለሆነ ይሄን ለዚህ ያበቃችሁን ወንድሞቻችን እህቶቻችን በጣም እናመሰግናለን። አትሌት መቅደስ አስማማውና አትሌት ዮርዳኖስ ጌትነት በፈተናዎች ውስጥም ሆነው በ9ኛው የመላ አማራ ጨዋታዎች ላይ አበረታች ውጤት ማስመዝገባቸውን ተናግረዋል። 400 ጋር ወርቅ ነው ያመጣው። 5 በግል ወርቅ 3000 ጋር ደግሞ 4ኛ ነው ያወጣው። ያው እንግዲህ ወደፊት ጠንክሬ ከዚህ የተሻለ ውጤት አምጥቼ ሀገር ለመወከል ጉዞ ምናምን አስቸጋሪ ነበረ ትንሽ እና ያው በሱሉዝ ላይ የወርቅ ሜዳሊያ አስመዝግቤያለሁ። በርዝመት ዝላይ ደግሞ የብር ሜዳሊያ አስመዝግቤ ያው ሜዳል ተመልሻለሁ ማለት ነው። ስፖርት ላይ ተስፋ መቁረጥ እንደሌለባቸው አሳይ ማድረግ ፈልጋለሁ። በግልም ቢሆን ሰርቶ ጥሩ ውጤት ማስመዝገብ እንደሚቻል ያው መናገር ፈልጋለሁ። የደብረ ማርቆስ ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ ተስፋዬ አእምሮ ባጋጠመው የጸጥታ ችግር ምክንያት ከተማ አስተዳደሩ በሙሉ አቅሙ በውድድሩ ላይ መሳተፍ ባይችልም በቴኳንዶና አትሌቲክስ ዘርፎች ላይ 13 ስፖርተኞችን በማሳተፍ የወርቅና የብር ሜዳሊያዎችን ማሳካት ተችሏል ነው ያሉት። በወርልድ ቴኳንዶ 3 ልጆችን አሰልፈን 2ቱ የሜዳሊያ ሰንጠረዥ ውስጥ በመግባት 2 የነሐስ ሜዳሊያ አምጥተዋል። ኢንተርናሽናል ቴኳንዶ ላይም 3 ልጆችን አሰልፈን በአንድ ብር ማግኘት ችለናል። አትሌቲክስ ዘርፍ ላይም 6 ልጆችን ያሰልፍ እዚሁ ላይ 2 ወርቅ 2 ብርና 1 ዲፕሎማ ማሳካት ችለናል ማለት ነው። ከተማ አስተዳደሩ በ2019 የሚካሄደውን 10ኛውን የመላ አማራ ጨዋታዎች ለማስተናገድ እድል ማግኘቱ ስፖርቱን ከማነቃቃት ባለፈ ዘርፈ ብዙ ኢኮኖሚያዊ ትርፋቶችን ይዞ እንደሚመጣ የተናገሩት መምሪያ ኃላፊው ከወዲሁ የቅድመ ዝግጅት ስራዎችን ለመጀመር ስለመታቀዱም ጠቅሰዋል። ውድድሩን ስናካሄድ ከተማ ላይ ደግሞ ከሊስትሮ ጀምረን እስከ ትልቁ ሆቴል ድረስ ከታክሲ አሽከርካሪው ጀምረን እስከ ትልቁ የባስ ወይም ደግሞ ትራንስፖርት ድረስ የገቢ ምንጭ ይሆናል። መከናወን ያለባቸውን የቅድመ ዝግጅት ስራዎችን ለይተን አክሽን ፕላን አዘጋጅተን እቅድም በማዘጋጀት ወደ ስራ የገባንበት ሁኔታ አለ። የመርሃ ግብሩ ተሳታፊ ስፖርት ቤተሰቦች ለከተማዋ እድገት ቁልፍ ሚና ያለውን ስፖርት መደገፍ ለነገ የማይባል ተግባር ሊሆን ይገባል ብለዋል። እንደ ከተማ ነዋሪ ይሄን ስፖርት ደግፈን ልጆቻችንንም ካልሆነ ቦታ አውጥተን ወደ እንደዚህ አይነት ቦታ ማምጣት እንድንችል ሰፊ እድል ይሰጠናል ብዬ አስባለሁ። በተገኘው ድል ብቻ በመኩራራት ማቆም ስለሌለብን ቀጣይ በሚደረገው የመላው አማራ 10ኛ የመላ አማራ ውድድር ላይ በሁሉም የስፖርት አይነቶች ተሳትፎ ለአካባቢው ህብረተሰብ ጥሩ የስፖርት ዜና ቢያቀርብ ቢያሰማ ቢያሳይ የተሻለ ነው ላለው። በመርሃ ግብሩ ሜዳሊያ ላስመዘገቡ ስፖርተኞች የማበረታቻ የትጥቅ ሽልማት ተበርክቶላቸዋል።
ከወሎ ፔፕሲ ቡድን ተነስቶ የኢትዮጵያ ትቅደም ዋንጫን ከወሎ ምርጥ ጋር 2 ጊዜ ማንሳት ችሏል። የፊት መስመሩ አጥቂ ሙልጌታ ከበደ በኋላ ማረፊያውን አንጋፋውን ክለብ ቅዱስ ጊዮርጊስን አድርጎ ከክለብ እስከ ብሔራዊ ቡድን ደማቅ ታሪክን ጽፏል። ሙልጌታ ከበደ በሜዳ ላይ የነበረውን ደጋፊ በውጤት ለማስደሰት የነበረው ወኔ ልዩ እንደነበር ጓደኞቹና አብሮ አደጎቹ ተናግረዋል። ተመስገን አሰፋ ከአብሮ አደጎቹ ጋር ቆይታ አድርጎ ተጨማሪ ዘገባ አዘጋጅቷል፣ እንደሚከተለው ይቀርባል። ፍጥነቱና ቦታ የያዙ ከለህኝነቱ ጋር ተዳምሮ በኢትዮጵያ እግር ኳስ ላይ ከታዩ የምንጊዜ ማጥቂዎች አንዱ የሆነው ሙልጌታ ከበደ ራሱን በብዙ ካስተዋወቀበት የወሎ ፔፕሲ ቡድን ተነስቶ በወሎ ምርጥ ታሪክን ሰርቷል። በ1974 በጅማ እንዲሁም በ1975 ባህር ዳር ላይ በተካሄደው የኢትዮጵያ ትቅደም ዋንጫን ከወሎ ምርጥ ጋር ሲያሳካ ሙልጌታ ከበደ በሁለቱም የፍጻሜ ጨዋታዎች ላይ ጎል ማስቆጠሩም ይታወሳል። ከዚያ በኋላም ማረፊያውን አንጋፋው ቅዱስ ጊዮርጊስ ክለብ አድርጎ ከክለብ እስከ ብሔራዊ ቡድን ደማቅ ታሪክን ጽፏል። በተለይም ኢትዮጵያ በ1980 ምስራቅና መካከለኛ አፍሪካ ዋንጫ ሴካፋን ስታሸንፍ የቡድኑ ቀዳሚው ተመራጭም ነበር። ከፔፕሲ እስከ ወሎ ምርጥ ከሙልጌታ ከበደ ጋር አብረው የተጫወቱና የሰሩ የቅርብ ጓደኞቹና አብሮ አደጎቹ የነበረውን የኳስ ጥበብ እንዲህ ያስታውሳሉ። ከሙልጌታ ከበደ ጋር ለወሎ ምርጥ ቡድን ተጫውተናል፣ አብረን ተጫውተናል። ከሰባዎቹ ጀምረን ነው 74 ዓመተ ምህረት ጅማ ሄደን አሸንፈን ለመጀመሪያ ጊዜ ክፍለ ሀገር በነበረበት ጊዜ ለመጀመሪያ ጅማ ክፍለ ሀገር ላይ ሲካሄድ ጅማ ላይ ሄደን ተጫውተን ከጅማ አሸንፈን መተን ዋንጫውን ይዘን መተናል። በ1975 ዓመተ ምህረት ደግሞ ባህር ዳር ላይ ተዘጋጅቶ ከባህር ዳርም አሸንፈን ይዘን መተናል። ሙልጌታ ከበደ ለተከላካይ አሸጋሪ እማይያስ ለቡድኑ ሟች ነው፣ ለሀገሩ ሟች ነው። ሙልጌታ በእውነት በጣም ዲስፕሊን በኳስ እውቀት የተካነ በዛ ላይ ደግሞ ጀግናም ጭምር የሚገጥመው ቡድን ተጫዋቾች ደካማ ጎን እያንዳንዱን ሰው ያውቃል። በእነሱ ድክመት ላይ ራሱን አመቻይቶ ነው ስራ የሚሰራውና ብልጥ ነው። እሱ ኳስ ያዘ ማለት እንኳን 18 ውስጥ ገብቶ ያለ 18 ውስጥ ርቆ እንትን ካለ ስም እየጠራ እንኳን ይመታ ነበር። በረኞቹን ስማቸውን እየጠራ ያዝ ከላይ እያለ ይመታ ነበር። በጣም ኃይለኛ ተጫዋች ነው። ሽንፈትን በፍጹም የማይወደው ሙልጌታ ከበደ በሜዳ ላይ የነበረውን ደጋፊ በውጤት ለማስደሰት የነበረው ወኔ ልዩ ነበር ይላሉ ጓደኞቹና አብሮ አደጎቹም። ለቡድን ለተጫዋቾች ያለው ፍቅር ለተሰለፈበት ክለብ ወኔ ያለው እልሁ በቃ ኳሷን ይዞ ጎል አስገብቶ እስኪያልቅ ድረስ እስከተነፋ ድረስ በቃ ደጋፊን የሚስብበት ትልቅ ችሎታ ስጦታ አለው። ሙልጌታ እንጂ ከሱ የበለጠ አጥቂ ከሱ የበለጠ ጉልበተኛ ከሱ የበለጠ ሯጮች አሉ። አጥቂዎች እንደምናውቃቸው በኢትዮጵያም ደረጃ መጥቶ በክፍለ ሀገር ያለ ግን ትልቁ ከደሱ ብልጠቱ ኳስ ከመድረሱ በፊት ጋር ምን ማድረግ እንደሚገባ ያውቃል። እኔ እስከማውቀው ድረስ ሙልጌታ አንድም ቀን ሜዳም ውስጥ ሆኖ ከሜዳም ውጭ የጤና ችግር ደርሶበት ኮምፕሌን አድርጎ እኔም ማክሜ ሰውነቱንም በጣቴ ነክቼ አላውቅም። የሚገርመኝ ነገር ትልቁ ነገር እሱ ነው። አንደኛ ራሱን ይጠብቃል ሜዳ ላይ፣ ሁለተኛ ሌሎች ሰዎች እሱን ሊጎዱት ቢሞክሩም አይገኙም። ቀደም እንዳልኩ ብልጥ ነው። ኳስ እኮ ከመግባቱ በፊት ኳሱ እንደሚገባ እግሩ ላይ ገና ስናይ ነው ሙልጌታ ያ ግብ የምንጠብቀው። በኢትዮጵያ እግር ኳስ ከታዩ ደማቅ አጥቂዎች አንዱ የሆነው ሙልጌታ ከበደ ለሀገር አሻራን አስቀምጦ አልፏል የሚሉት ጓደኞቹ ከታሪኩ ትምህርት መውሰድ ይገባል ይላሉ። ሙልጌታ እንግዲህ ሰርቷል። አሁን ሙልጌታ ሰርቷል። እንግዲህ ያው በሂማሮ ነው የምንለው ግን ከሱ መማር ያለብን ግን ምንድነው? አንድ ሰው ታዋቂ ከሆነ ምንድነው ከሱ መማር ያለብን ብትለኝ መጀመሪያ አንድ ሰው ቤተሰብን ሆነ አገር የሚጠቅም ከሆነ መጀመሪያ ራሱን መጠበቅ ነው ያለበት። ራሱ ይጠብቃል፣ ከዛ ቤተሰቡን ይጠብቃል፣ ከዛ ችሎታ እውቀት ካለው ደግሞ አገር የሚጠቅም ሰው መሆን ያለበት። ይሄ ለወጣቱ ማስተላለፍ ይሄ ነው። የራስ ብቃት የራሱ ይችላል፣ ለራስ ምንም ነገር ያደርግል። ለትውልድ የምትተካው ነገር መኖር ያለበት ያ ነው። ፍቅር አለው ከኛ ጋር ያለው ግንኙነት በጓደኝነትም ያለን ፍቅር በጣም ከፍተኛ በቃ አንድ ሰው እኛ ብቻ ሳይሆን ሀገራችን ነች ያጣችው። ያንጋፋው ተጫዋች ሙልጌታ ከበደን ህልፈት ተከትሎ የደሴ ከተማ አስተዳደር ብዙ ጊዜውን ተጫውቶ ባሳለፈበት ሆጤ ስቴዲየም የመታሰቢያ ፕሮግራም አካሂዷል።